ክርስቲያን እንደመሆናችን የፕሮቴስታንቶችን መዝሙር መስማት እንደማይገባን ከዚህ ቀደም ቪዲዮ ሰርቼላችሁ ነበር እና ዛሬ ደግሞ ይህንኑ ሐሳብ የተወሰነ የሚያጠናክር ነገር ልሰጣችሁ መጣሁ። ማለትም ለምን መስማት እንደማይገባን ማለት ነው። እንደሚታወቀው ዝማሬ ወይም ለአምላክ የሚቀርብ ዝማሬ የከንፈር ፍሬ የሆነ የምስጋና መስዋዕት ነው። ምንድነው? የምስጋና መስዋዕት ነው። ይህንን ያዝ አድርጉና ከክርስትና ውጪ የሆኑ አካላት ወይም ከቤተ ክርስቲያን ውጪ የሆኑ አካላት ደግሞ መስዋዕትን ሲያቀርቡ የትኛውም አይነት መስዋዕት ቢሆን የሚያቀርቡት ለእግዚአብሔር ነው የሚል እምነት የለም። እንግዲህ በእኛ ዘንድ እንዴት ማለት ነው? ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 18 ላይ ለምሳሌ በሁለት ወንድሞች መካከል ለምሳሌ አለመስማማት ቢኖር ወደ ኤርሳን ጉዳዩ መጨረሻ ላይ የሚሄደው ወደ ኤርሳን ነው ብሎ አስቀመጠና ቤተክርስቲያንን የማይሰማት ከሆነ ግን እንደ አህዛብ ይሁንልህ ብሎ ተናግሮ ነበር። ቤተክርስቲያንን የማይሰማ ከሆነ አንድ ሰው እንደ አህዛብ ነው ለኛ። አህዛብ ከሆነ አህዛብ ደግሞ መስዋዕትን ሲያቀርቡ የሚያቀርቡት ለእግዚአብሔር አይደለም። ይህንን ጳውሎስም ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 18 አካባቢ ምን ብሎ ይናገራል? እንደው አህዛብ የሚያቀርቡትን መስዋዕት መጠቀም የለባችሁም እያለ ይነግራቸውና እንዲህ ይላል። አህዛብ ይላል ለምንድነው መጠቀም የሌለባቸው? ማለት ክርስቲያኖች አህዛብ የሚያቀርቡትን መስዋዕት እዛ ጋር የሚናገረው መስዋዕት ኖርማል የምስጋና መስዋዕት አይደለም፣ ግን ለየትኛውም መስዋዕት ሊነገር ስለሚችል ነው ይሄንን ያስቀመጥኩት። ኦኬ እንዳትረሱ። ለማንኛውም ግን ክርስቲያኖች አህዛብ የሚያቀርቡትን መስዋዕት መጠቀም ለምን እንደሌለባቸው ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ላይ አህዛብ የሚሰውት ለአጋንንት እንጂ ለእግዚአብሔር እንዳልሆነ እናገራለሁ ይላል። አጋንንት የሚሰውት አህዛብ የሚሰውት ለአጋንንት ነው እንጂ ለእግዚአብሔር አይደለም። እናንተም ደግሞ የአጋንንት ተባባሪዎች እንድትሆኑ አልወድም ይላል። ኦኬ ከአጋንንት ጋር እንድትተባበሩ አልወድም። ምክንያቱም ለአጋንንት የሚቀርብን መስዋዕት ሰው የሚጠቀም ከሆነ ትብብሩ ከማን ጋር ይሆናል? ከአጋንንት ጋር። ኦኬ ይህ አጋንንት ኢየሱስን መስሎ ከሆነ የሚቀርበው ወይም ሌላ ኢየሱስ ሆነ ማለት ነው። ሌላ ኢየሱስ አለ በመጽሐፍ ቅዱስ ላይ ሌላ ኢየሱስ ይሏል ጳውሎስ። ኢየሱስን መስሎ የሚመጣ አጋንንት ማለት ነው። እና ኢየሱስን መስሎ ነው የሚመጣው። ለእሱ የሚቀርብ ደግሞ የምስጋና መስዋዕት አለ። ለምሳሌ ዝማሬ ብለው የሚያስቡት ማለት ነው። በዛ በዝማሬ አንተ የምትሳተፍ ከሆነ የምትጠቀም ከሆነ ከማን ጋር ነው ትብብር? ህብረት እያደረክ ያለው እንደ ጳውሎስ ንግግር ከአጋንንት ጋር ነው። ኦኬ ኢየሱስን መስሎ ከቀረበው አጋንንት ጋር ህብረት ማድረግ ትጀምራለህ። ቀስ በቀስ ህብረት ማድረግ እየጀመርክ ስትሄድ የሆነ ሰዓት ላይ ሙሉ የዚህ አጋንንት ብቻ ሆነ ትቀራለህ። ከጌታ ተነጥለህ ትጠፋለህ ማለት ነው። እና እንደ ቀላል የሚታይ ነገር አይደለም ይሄ። ክርስቲያን ደግሞ ጥንቁቅ ነው ነው እና መርማሪም ጭምር ነው። የሌሎችን ቤተ እምነቶችን እንግዲህ አሁን የነሱን የማንቋሸሽ ነገር ሳይሆን እንደ ክርስቲያን ግን ያለን እምነት እንዲህ ስለሆነ ነው ባይሰማ መልካም ነው፣ የማንሰማውን በዚህ ምክንያት ነው የሚል እምነት አለኝ እና ከዚህ አንጻር መልከተው ይቆየን።